ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 3 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በአሜሪካ 9 ኢትዮጵያውያን የከፋ አደገኛ ወንጀሎች ዝርዝር ውስጥ መግባታቸው ተነገረ። አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቀረቡ። ወደ ውጪ ስናልፍ በጦርነት በወደመችው ጋዛ ከባድ ጎርፍ መከሰቱ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና የአፍሪካ ልማት ባንክ የ184 ሚሊዮን ዶላር የትራንስፖርት ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ የሁለተኛውን ምዕራፍ የኢትዮ ጅቡቲ ደቡብ ሱዳን ትራንስፖርት ኮሪደር ፕሮጀክት ለመደገፍ የሚያስችል የ184 ሚሊዮን ዶላር የድጋፍ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱ የተፈረመው በገንዘብ ሚኒስትሩ አቶ አህመድ ሽዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዳይሬክተር ጄኔራል በሆኑት ዶክተር አሌክስ ሙቢሩ መካከል ነው። የፋይናንስ ድጋፍ የሎጂስቲክስ ፍሰትን ለማሻሻል ወሳኝ በሆነው በአዲስ አበባ ጅቡቲ ኮሪደር ላይ የጎደለውን 67 ኪሎ ሜትር የአውራ ጎዳና ግንባታ ለመሸፈን የሚውል ሲሆን መንገዱ ከመልካ ጂሎ እስከ አዋሽ ያለውን ወሳኝ መስመር ያገናኛል ተብሏል። የአዲስ አበባ ጅቡቲ መስመር ከ90 በመቶ በላይ የሚሆነውን የኢትዮጵያ የወጪ ገቢ ንግድ የሚያሳልጥ በመሆኑ ለሀገሪቱ የሎጂስቲክስ እንቅስቃሴ ለቀጠናዊ ትስስር እንዲሁም ለአፍሪካ ቀንድ ሰፊ የኢኮኖሚ ውህደት ወሳኝ ነው። በስምምነቱ ፊርማ ስነ ስርዓት ላይ የገንዘብ ሚኒስትሯ አቶ አህመድ ሽዴ ፕሮጀክቱ ከአፍሪካ ቀንድ ኢኒሼቲቭ ጋር የሚጣጣም ሲሆን ለቀጠናዊ መረጋጋት፣ ትብብርና ውህደት የኢትዮጵያን ቁርጠኝነት የሚያጎላ ነው ብለዋል። የገንዘብ ድጋፉ ከመንገድ ግንባታው በተጨማሪ ሌሎች ተጓዳኝ ስራዎችን በፕሮግራሙ የሚያጠቃልል ሲሆን ከነዚህም ውስጥ የንግድ ማሳለጥ እንቅስቃሴዎች፣ ለወጣቶችና ለሴቶች የክህሎት ማጎልበቻ ስልጠናዎች እንዲሁም የረጅም ጊዜና ሁሉን አቀፍ ተጠቃሚነትን ለማረጋገጥ የታቀዱ ማህበረሰብ ተኮር ተነሳሾችን ይገኙበታል። በአሜሪካ 9 ኢትዮጵያውያን የከፋ አደገኛ ወንጀሎች ዝርዝር ውስጥ መግባታቸው ተነገረ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞች ዝርዝር ይፋ አድርጓል። በዚህ ዝርዝር ውስጥ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ፣ ስም፣ የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በአደንዛዥ እጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ ናቸው ተብሏል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። ይህ ይፋ የተደረገው ዝርዝር በሀገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ ለመጠናከሩ ማሳያ ነው ተብሏል። የሲራከስ ዩኒቨርሲቲ መረጃ እስካለፈው ህዳር ወር አጋማሽ ድረስ ከ65,000 በላይ ሰዎች በስደተኞችና ጉምሩክ ህግ አስከባሪ ቁጥጥር ስር መዋላቸውን አመላክተዋል። አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፈን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማዕከል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬስ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደረሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አበረታተዋል።
በኢትዮጵያ የውጭ ምንዛሬ ገበያ ውድድርን ለማሳደግ ቀጣይነት ያለው እርምጃ እንደሚያስፈልግ ተገለጸ። የዓለም አቀፉ የገንዘብ ድርጅት IMF ባለሙያዎችና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት መርሃ ግብር አራተኛ ግምገማ ከስምምነት ላይ መድረሳቸውን መቀመጫውን በዋሽንግተን ዲሲ ያደረገውን ተቋም አስታውቋል። ከሐምሌ 2016 ጀምሮ ስራ ላይ የዋለው የብድር ስምምነት አራተኛ ግምገማ ስምምነት በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሲጸድቅ ለኢትዮጵያ ከተፈቀደው ብድር ውስጥ $261 ሚሊዮን ይለቀቃል። የIMF ባለሙያዎችና የኢትዮጵያ ባለስልጣናት በአራተኛው ዙር ግምገማ ከስምምነት የደረሱት የዓለም አቀፉ የገንዘብ ድርጅት ምክትል ዋና ዳይሬክተር ናይጄል ክላርክ በአዲስ አበባ ጉብኝት ባደረጉበት በጥቂት ቀናት ልዩነት ውስጥ ነው። ናይጄል ክላርክ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ተቋማት ኃላፊዎች ካካተተው የኢኮኖሚ አስተዳደር ቡድን ኢኮኖሚክ ማኔጅመንት ቲም እና ከግሉ ዘርፍ ተወካዮች መወያየታቸውን የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። አቶ አህመድ ባለፈው ሳምንት ከናይጄል ክላርክ ጋር በሰጡት ጋዜጣዊ መግለጫ የመንግስታቸው የኢኮኖሚ ማሻሻያ እጅግ በጣም ውጤታማ በሆነ መልኩ እየተተገበረ እንደሚገኝ ተናግረው ነበር። የኢኮኖሚ ማሻሻያው ያለፈው አንድ ዓመት ተኩል ውጤት በከፍተኛ ደረጃ የወጪ ንግድ ሸቀጦችን በማሳደግ የዋጋ ንረትን በመቀነስ የመንግስት ገቢን በማሻሻል በገበያ መርህ ላይ የተመሰረተ የተረጋጋ የውጭ ምንዛሬ ተመን እንዲኖር በማድረግ ረገድ ከፍተኛ አስተዋጽኦ አበርክቷል ሲሉ ተደምጠዋል። የገንዘብ ሚኒስትሩ ማሻሻያው በገበያ መርህ ላይ የተመሰረተ የተረጋጋ የውጭ ምንዛሬ ተመን እንዲኖር አድርጓል ቢሉም ብር፣ ዶላርን ከመሳሰሉ የመገበያያ ገንዘቦች አኳያ ያለው ተመን በኃይል እየተዳከመ ነው። ባለፉት 4 ሳምንታት ብር በ1.36 በመቶ በአንድ ዓመት ውስጥ ደግሞ በ19.64 በመቶ ተዳክሟል። ግብይቱን ለማረጋጋት ብሔራዊ ባንክ ተከታታይ የዶላር ጨረታዎችን ጨምሮ የተለያዩ እርምጃዎች ሲወስድ ቢታይም በመንግስታዊ ንግድ ባንክ የሚመራው የውጭ ምንዛሬ ግብይት ጊዜ የቆጠረ የብርን የመግዛት አቅም ማዳከሙን ቀጥሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጦርነት በወደመችው ጋዛ ከባድ ጎርፍ መከሰቱ ተገለጸ። በዚህም ከ800 ሺህ የሚበልጡ ጋዛውያን የጎርፍ አደጋ ተጋርጦባቸዋል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በጋዛ የተከሰተው ይህ ከባድ ንፋስ የቀላቀለ ዝናብ የተፈናቃይ ካምፖችን አጥለቅልቋል፣ በርካታ ህንፃዎችን አውድሟል ሲል ቢቢሲ ዘግቧል። አደጋውን ተከትሎ በጋዛ ከተማ በድንኳን ውስጥ የሚኖሩ ተፈናቃዮች ለከፍተኛ ችግር መዳረጋቸው ነዋሪ
ወሬዎችን ጠቅሶ ቢቢሲ ዘግቧል። አሜሪካ ያረቀቀችው ሁለተኛው ምዕራፍ የተኩስ አቁም ስምምነት ከሁለት ወራት በኋላ በጋዛ ተግባራዊ ይደረጋል ተብሎ ይጠበቃል። ጋዛ በዚህ ወቅት በተፋላሚ ወገኖች መካከል የተከፋፈለች ስትሆን ህዝቦቿም ገሚሶቹ ተፈናቅለዋል፣ የቀሩትም በፍርስራሾች ውስጥ ለመኖር ተገደዋል። በመሆኑም በጋዛ አዲስ መንግስት ለማቋቋም በሚቀጥለው የሰላም ስምምነት ተግባራዊ ይደረጋል ተብሎ ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ሁለቱ ወገኖች ወደ ቀጣዩ አስቸጋሪ የሰላም ስምምነቱ ደረጃ ከማምራታቸው በፊት ሁሉንም የእስራኤል ታጋቾች በህይወት ያሉና የሞቱትን ጨምሮ መመለስ አለበት ሲሉ አሳስበዋል። ነገር ግን በሐማስ በኩል በጋዛ ፍርስራሾች ላይ የተደረጉ በርካታ ፍተሻዎች እስካሁን ምንም ውጤት አላመጡም ተብሏል። በመጨረሻ የማይናማር ወታደራዊ ኃይል ሆስፒታል ላይ ባደረሰው ጥቃት ከ30 በላይ ሰዎች መሞታቸው ተገለጸ። የማይናማር ወታደራዊ ኃይል ረቡዕ ምሽት በሀገሪቱ ምዕራባዊ ክፍል በሚገኝ ሆስፒታል ላይ ባደረሰው የአየር ጥቃት ቢያንስ 34 ሰዎች የሞቱ ሲሆን ሌሎች በርካታ ሰዎች ደግሞ ቆስለዋል ነው የተባለው። ወታደራዊው ኃይል በ2021 በተደረገ መፈንቅለ መንግስት ስልጣን ከተቆጣጠረና የእርስ በርስ ጦርነት ከቀሰቀሰበት ጊዜ ጀምሮ በሀገሪቱ ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል፣ በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። በቅርብ ወራት ውስጥ ወታደራዊ ጦር ከጎሳ የጦር ኃይሎች ግዛት ለማስመለስ የአየር ድብደባዎችን አጠናክሯል። የማይናማር ጦር ስለ አድማዎቹ እስካሁን ምንም አስተያየት አልሰጠም። ነገር ግን ይህ ድርጊት የተፈጸመው ሀገሪቱ ከመፈንቅለ መንግስቱ በኋላ በዚህ ወር መጨረሻ ላይ ለመጀመሪያ ጊዜ በምታደርገው ምርጫ ድምጽ ለመስጠት እየተዘጋጀች ባለችበት ወቅት ነው። የአራካን ጦር ቃል አቀባይ አብዛኛዎቹ ሟቾች በሆስፒታል ውስጥ የነበሩ ታካሚዎች ናቸው ብለዋል። ይህ የሽብርተኛ ወታደሮች በሲቪል ሰዎች መገኛ ቦታዎች ላይ ያነጣጠረ በጭካኔ የተሞላ ጥቃት ነው። በሲቪሎች ላይ የቦምብ ጥቃት ለፈጸሙት ወታደሮች ኃላፊነቱን መውሰድ አለባቸው ብለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።